ሰላም ውዴ ቻናሌ ቤተሰቦች ዛሬም እንደተለመደው ተወዳጁን መሐላ ድራማን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። አብራችሁን ቆዩ። መቴና ናዝ ወደ ውጭ በሚወጡበት ጊዜም ዚያ ያገኛቸዋል። ወዴት እየሄዳችሁ ነው? እራት እኮ ቀርቧል። በል ወደ ራት ቅረቡ። ናዝ ግን እንደምትሄድ ልታስረዳ ስትሞክር ዚያ ጥሏት ይሄዳል። እኔ እናቴን ማየት እፈልጋለሁ። ኮሽኩንም ይናገራል። አቶ መቴ ምግቡ ቀርቧል። ኮሽኩን እኔ ሰምቻለሁ፣ ለሌሎች ንገራቸው። መቴና ናዝ ወደ ምግቡ እየቀረቡ ነው። ጠረጴዛው በሚያምር ሁኔታ ተዘጋጅቷል። ቤልጊንም ጠረጴዛውን ስትመለከት ሰራተኛዋን ትጠይቃታለች። ይሄ ምንም ባስመለከተ ነው? አላውቅም እመቤት፣ እንደዚህ ነው የተዘጋጀው። ሁሉም ሰው በጠረጴዛው በጣም ግራ ተጋብቷል። ኦዛንም ወደ መቴ እየተጠጋ ይናገራል። ይቅርታ መጠየቅ ፈልጓል ማለት ነው። ወደ ምግቡ ሄዱ እንጂ ለምንድን ነው የቆማችሁት? ኮሽኩንም የዚያን ጤንነት መርምሮ ደህና እንደሆነ አረጋገጠ። ኤንጅላ የለችም ነበርና ዚያ ለሰራተኛዋ ሂጅና ጥሪያት አላት። ወደ ውስጥ ገብታም ሰራተኛዋ ትናገራለች። እታች እየጠበቁሽ ነው። ሩም ትናገራለች። ከዚህ ሁሉ ነገር በኋላ ጣፋጮች መብላት እና ሌሎችን ነገሮች ማድረግ ጥሩ ነገር ነው። ነገር ግን ምንም በተመለከተ ነው። ኤንጅላም ቦታው ላይ ትደርሳለች። የመቴ ወላጅ እናትም ነይ ኤንጅላ ከኔ ጎን ተቀመጭ እያለች ትጋብዛታለች። ኤንጅላም በፍርሃት ተሞልታ ሄዳ ተቀመጠች። ዚያ ሁሉም ከተሰበሰቡ በኋላ ይናገራል። መልካም ምግብ ይሁንላችሁ። ሁሉም መብላት ሲጀምሩ እሱ ግን ቆሞ እየተመለከታቸው ነው። ወደ ኋላም ማሰቡን ቀጠለ። ከፋርማሲው የሰረቁትን መድኃኒት ይዞ በፍጥነት እየሮጠ ነው። ወንድሙም ይናገራል። የፋርማሲ ባለሙያው ከዚህ በኋላ እያሳደደን አይደለም፣ ነገር ግን ድጋሚ ወደዚህ መምጣት አንችልም። ያ ዛሬ በምግብ ጠረጴዛው ላይ ተዘጋጅቶ የተቀመጠው ምግብም ሕፃንነቱ ያየዋል። ወደ ምግቦቹ ተጠግቶም ይናገራል። እማዬ እነዚህን ጣፋጮች ትወዳቸዋለች። ባለሱቁም ወጥቶ እናንተ ሌቦች ይላቸዋል። እነሱም ሊሄዱ ካሉ በኋላ ቆም እያሉ ይናገራሉ። እናታችን ታማለች እና እነዚህን 2 ክብ ጣፋጮች ልትሰጠን ትችላለህ? እናቴ በጣም ትፈልጋለች፣ ነገር ግን ገንዘብ የለንም። ሰውየውም አዝኖላቸው ወደ ውስጥ አስገባቸው። የዚያ ወንድም ጣፋጩን ይዞ ወደ እናቱ ጋር እየተመለሰም ይናገራል። እማዬ የሆነ ሰውዬ ጣፋጭ ሰጠን እና ይዤልሽ መጥቻለሁ እያለ ያናገራት ወደ እናቱ ሲጠጋ እናቱ አልመለሰችለትም። በመቀስቀስ እየሞከረም እማዬ ቢላት እሷ ግን በሕይወት አልነበረችምና ለልጇ ምላሽ መስጠት አልቻለችም። ዚያም መድኃኒቱንና ጣፋጩን ይዞ በር ላይ ቆሞ እናቱ እንደሞተች አረጋገጠ። የያዘውን መድኃኒትና ከፊት ለፊቱ የተቀመጠውን ክብ ጣፋጭ ወደ መሬት እንደጣለውም ትዝ እያለው ከሐሳቡ መለስ ይላል። እዛው በቆመበት ሆኖ ለልጅነት እናቱ የምትወደውን ጣፋጭ ቆረጥ እያደረገም ይበላል። ዚያ መናገሩን ይጀምራል። እናንተ ሁልጊዜም ቢሆን በጠረጴዛችሁ ላይ ምግብ አታጡም። እኔ በአንድ ወቅት ያጋጠመኝ ነገር አለ፣ ነገር ግን አንድ ነገር እንዳውቅ ፈልጎ ነው። ሀብታምነትና ድሃነትን ልዩነታቸውን በደንብ ማወቅ አለባችሁ። እኔ በአንድ ወቅት ጣፋጮችን ሱቅ ላይ ይመለከት ነበር፣ ነገር ግን መግዛት አልችልም ነበር። አሁን የልጅ ልጆቼና ልጆቼ ጌቶች ናቸው። እናንተ ስራ ባይኖራችሁም ቢኖራችሁም ምንም ችግር የለባችሁም። ይህንን ከኛ ጋር ምን አገናኘው? አያቴ ያገናኘዋል። እዚህ ቤት ውስጥ ያለው ሰው እያንዳንዱ ከዚህ በኋላ እንደፈለገው መኖር ይችላል። አባዬ ምን እያልክ ነው ያለኸው? ቆይ አየሽ፣ አንቺም ብትሆኚ ምንም ለውጥ አታመጭም። እንደ ቤተሰብ ወሬ ብቻ ነው የምታወሪው፣ ሌላ ምንም ለውጥ አታመጭም። ነገር ግን አሁን በስተመጨረሻም ቢሆን አስተምራችኋለሁ። ከዛሬ ቀን ጀምሮ ሁላችንም እዚህ ጠረጴዛ ላይ አብረን እንቀመጣለን። ቤተሰቡ ማንም ሰው ወደ ውጭ አይወጣም። ብትወጡ ጊዜ ደግሞ ፍቃድ ትጠይቃላችሁ። ከዛ ቀጥሎ ምን ይሆናል? ማንም ሰው ቢሆን እርስ በርሱ አይጣላም። ቤት እንደዛ ሊሆን ይችላል ያለ ወዛን ሲጠይቅም ይናገራል። አንተ በምትፈልግ ጊዜ እናትህን ትጎበኛለህ። መቴ ደግሞ ከነገ ጀምሮ እናትህን ሆስፒታል ትወስዳለህ። ለእሷ ተጠያቂው አንተ ትሆናለህ። ገብቶኛል አያቴ። ይህንን ተናግሮም ጥሏቸው ይሄዳል። ናዝም እየተነፈሰች ትናገራለች። አድካሚ ነው። የዚያ ሚስትም ከዚህ የባሰ ሊሆን ይችላል ትላታለች። ናዝም እያመመኝ ነው ብላ ስትሄድ ኤንጅላ በፍጥነት ተከትላት ትሄዳለች። መቴም ይሄዳል። ናዝ አስመልሳ ከወጣች በኋላም ትናገራለች። የእውነት ይችን ሴት ሳያት ህመሜ ይበባስብኛል። በሌላ በኩል የመቴ እናት ወደ ቤልጊን እየተጠጋች ትናገራለች። ለአባዬ ምንድን ያልሽው? ምን ልለው እችላለሁኝ? ለምንድን ነው በጣም የተናደደው? ይህ ሆኖ በአንቺ ምክንያት ነው አይደል? ሁሉ ነገር እንዲፈጠር እያደረግሽ ያለሽው አንቺ ነሽ አይደለ? ይበቃሻል። እንደውም ይሄ ሁሉ ጥፋት ያንቺ ጥፋት ነው። የኔ ጥፋት ነው? አዎ ያንቺ ጥፋት ነው። አንቺ ለብዙ አመታቶች እኛን እየተቃወምሽ ኖረሻል።
ሁለቱ በሚጣሉበት ጊዜም ታንሱ ትመጣለች። ምን እያደረጋችሁ ነው እህቴ? አባዬ ራሱ ነው ይሄንን ሁሉ ነገር ያደረገው። እኛን ከመጥፎ ነገር ለመጠበቅ እየሞከረ ብቻ ነው። ግን እንረጋጋ። ከኛ መሃል ማንም ሰው ደስተኛ የለም። እኔ በተለይ ላብድ ነው በቃ። በሌላ በኩል ከድር ጠዋት ተነስቶ መኪናውን እያሽከረከረ እነ መቴ በር ላይ ቆመ። እንጅላም ስራ እየሰራች ባለችበት ናዝ በተደጋጋሚ እንጅላ እያለች እየተጣራች ወደሷ እየሄደች ነው። ለምንድነው አቤት ማቴው? ቆይ ለሴትዮዋ ቁርስ እያቀራረብኩኝ ነበር። ሁሉም በድንጋጤ ይፋጠጣሉ። ናዝም ትናገራለች። እኔ ረዳት አስቀድሜ እናንተ ምንም እንደማትሰራ ተናግሬ ነበር። ግንም ትመልሳለች። የተነጋገርነውን አስታውሳለሁ። ዚያም ወደ ውስጥ እየገባ ይናገራል። እንጅላ እንድትንከባከበን ጠየቅኳት። ናዝም ትናገራለች። አልቃወምም አያቴ። ናዚ እንጅላ ስራ ስትሰራ ደስ ባይላትም ምንም መናገር አልቻለችም። ናዝ ትጠይቃለች። አያቴ እንጅላ ጋር ዛሬ መሄድ እንችላለን? ምን እየሆነ ነው ያለው? መቴም ይናገራል። አንዳንድ የቤተሰብ ችግር አለ፣ እሱን ማስተካከል አለባቸው። ስለዚህ ጉዳይ ቁርስ ከበላን በኋላ እንነጋገራለን። ሌላ በኩል አፍፊ ጓደኛዋን ቀጥራት ጓደኛዋም ትመጣለች። በጣም እያዘኑም ሁለቱም ይተቃቀፋሉ። እንኳን ደህና መጣሽ፣ እንኳን ደህና ቆየሽኝ። ላውቅሽም ብዬ ፈርቼ ነበር፣ ነገር ግን ይውነሽ፣ አንቺም ይውነሽ። ነገር ግን የኔ ጸጉር ይሸብቷል፣ አታዩም እንዴ? ሁሉም የሆነው ባክሽ ነይ ወደ ጠረጴዛው እንሂድ። ችግር እንዳልተፈጠረብሽ ተስፋ አደርጋለሁ። ምንም አልተፈጠረብኝም አፊፊ። ለማንኛውም ዛሬ የፈለግኩሽ ሙቤራ ልጅቷ ላይ እንድታገባ ፈርዳባታለች። እንደሚመስለኝ ከሆነ ደግሞ ልጅቷ ፍላጎት የላትም። የሰራሁትን ስህተት ልጄም እንድትደግመው አልፈልግም። ሌላ በኩል ናዝ እየተቆጣች ወደ ውስጥ እየገባች ነው። እባክሽን ተረጋጊ፣ ተረጋጊ። ከድርም ከኋላ ምን እንደሚሆን እየተከታተላቸው ነው። እናቱም ትደውልለታለች። እየተሰላቸም ስልኩን አንስቶ እየሰማውሽ ነው እማዬ። ከድር የት ነው ያለኸው? በጠዋቱ ወዴት ነው ሄድከው? ከነሽ ዛሬ ቀደም ብዬ ወጥቻለሁ። እንገናኝ ልጄ። እሺ እማዬ። ሌላ በኩል ናዝ ወደ ውስጥ ከገባች በኋላ በደንብ እንኳን ሰላም ሳትላቸው ትናገራለች። እማዬ ለምንድነው እንጅላ ከኔ እንድትሄድ የፈለጋችሁት? ዮዛን እናትም ስትጠይቅ ልጅሽን ጠይቂው ትላታለች። ዮዛንንም ይዘው ሄደች። ሊዝም ትጠይቃለች። አንተን የመለስካት? አዎ እኔ ነኝ የመለስኳት። ምክንያቱማ ለሚስቴ ስለምታስፈልጋት ነው። አንድ ነገር መረዳት እፈልጋለሁ ናዝ፣ ይቺ ልጅ አንቺ ሰራተኛ ነች። ተሳስተሻል፣ የእንጅላ ጓደኛዋም ጭምር ነች እያለ መቴ ይናገራል። ሙቤራም ይሄንን ሁሉ ነገር ካዳመጠች በኋላ እንጅላ ነይ ከኔ ጋር ትላታለች። ናዝም ትናገራለች። እንጅላ የትም እንዳትሄጂ እና ደግሞ ሙቤራ ሁሉንም ነገር አንቺ እንደጠነሰሹ በደንብ አድርጌ ያውቃለሁ። ሊዝም ትናገራለች። ወጣቶቹ የራሳቸው የሆነ ነገር አላቸው። ሙቤራም ትናገራለች። ነገር ግን ሰውየው ፎቶ ያውቃት ስለነበር ራሱ ነው የመረጠው እና ብዙ ነገሮችንም ትቶ ወደዚህ መጥቷል። ሊዝም መናገሯን ቀጠለች። ይኸውልሽ ልጄ፣ ሁልጊዜ ልጅቷ ያንቺ አገልጋይ ሆና መኖር አትችልም። የራሷ ቤት፣ የራሷ የሆነ ትዳር የሚያስፈልጋት ጊዜ ደርሷል። እናም አንቺ ራስ ወዳድ መሆን የለብሽም። እንጅላ ደግሞ የማትወደውን ሰው ልታገባ አትችልም። እናም እሷ ጣፋንታ ላይ ጣልቃ መግባት የለብሽም። አንቺ የምታስቢው እስከ ህይወትሽ ፍጻሜ ድረስ በዙሪያሽ እንድትሽከረከር ነው እንዴ? በሌላ በኩል አፊፊ ትናገራለች። ያኔም ቢሆን አንቺ ረድተሽኛል። ኦስማን አሁንም ቢሆን እንደተቆጣ ነው። እባክሽን አፊፊ እንደምንም ብለሽ ለአቶ አቲፍ ልጁ እንደሆነች ንገሪው። ልክ ነሽ፣ ፈጣሪ በቅርቡ ይረደኝ፣ እናደርገዋለሁ። አፊፊ ወደ ኋላም ማስታውሳ ትመለሳለች። ይኸውልሽ አፊፊ፣ ሁሉን ቻይ አምላክ እኛን ይቅር ብሎናል። አፊፊንም ይቅር ማለት አለብን። እኔ ግን ይቅር ማለት አልችልም። ሁሉንም ነገርም ዝም ለማለት ተገድጃለሁኝ። በሌላ በኩል ናዝ ትናገራለች። ሁላችሁም ታውቃላችሁ፣ እኔ ግን አላውቅም። ምናልባትም ይች ልጅ ልጁን አትወደው ይሆናል። ወደደችውም አልወደደችውም አሁን ተፈጽሟል። ስለዚህ ግድ ነው፣ ልትወደውም ይገባል። ቀለበት አድርጋለች እኮ አትመለከችም እንዴ? ሙቤራም ትናገራለች። ልክ ነው፣ እርስ በርሳቸው ይተዋወቃሉ። እንደዛ ከሆነ እሺ፣ እሷ የምትፈልግ ከሆነማ እኔ ራሴ ያጋባታለሁ። ከዛ ባሏንም ሹፌር ያደርገዋለሁ። እንጅላም በጣም ትደነግጣለች። መቴም ናዝ ነገሩን ታፈርሰዋለች ብሎ ስላሰበ ስትስማማ እየደነገጠ ይናገራል። ምን እያልሽ ነው? ልክ ነው፣ ምናልባት ልጁ ሊወዳት ይችላል። መቴ ምንም ነገር ሳይናገርም ጥሎ ታች ጠብቅሻለሁ እያለ ይሄዳል። አቲፍም ይናገራል። እዚህ ምን እየተካሄደ ነው? አያቴ የማንቸስተር ዩናይትድን እግር ኳስ እያየን ያለ ነው። እናም ማወቅ ከፈለክ ሁሉም ተባብረው ኤንጅላን ከኔ ለመለየት እየሞከሩ ነው። እየተናገረችም ትወጣለች። መቴም ውጭ ላይ ደረሰ። ናዝና ኤንጅላም ተከትለውት ሲወጡ መቴ ይናገራል። ሹፌርሽ ታደርጊዋለሽ አይደል? ሌላ ምን አልኩኝ መቴ? እንደዛ ነው ነገሩ አይደል? አትመለከትም እንደዚህ እየተከናወነ ያለውን ነገር? በጣም ይገርማል። ከዚህች ልጅ ጊዜያችንን ሰጥተን
እየተከራከርን ነበር። ነገር ግን አንድ ቃል እንኳን አልተናገረችም። ልጅቷ እያመለጠች ነበር እና ማግባት አትፈልግም። እየነገርኩሽ ነው። እናቴ ምናልባት ትክክል ልትሆን ትችላለች መቴ። ጊዜ ብዛት ልትወደው ትችላለች። እሷ በመግባቷ ደስተኛ አይደለሁም። ነገር ግን ራሴ ብዬ ደግሞ ልቃወማት አልችልም። እንጅላም ስታዳምጣቸው ከቆየች በኋላ ናዝ በቃ ዝም በሉ። ለምንድነው ለሁሉም ሰው እንደማትፈልጊ ያልተናገርሽው? ይሄ የኔ ህይወት ነው፣ ራሴ ወስናለሁ። ለምን አላልሻቸውም? መቴም በጣም ተናዶ ጥሏቸው ይሄዳል። ውድ የቻናሌ ተከታታዮች የዛሬው መሐላ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ሰናይ ጊዜ።